በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድመን ሳይገባን በምህረቱ በቸርነቱ ጠብቆ በቤቱ አኑሮን ስሙን እንድናመሰግን የረዳን አምላከ ቅዱሳን ስሙ የተመሰገነ ይሁንልን። በመቀጠልም የመስቀል ስር ስጦታችን የድህነታችን ምክንያት የአዳም ልጆች ተስፋ ቅድስት ድንግል ማርያም ስሟ በፍጥረታት ሁሉ የከበረ ይሁንልን አሜን። ሁላችሁም ክርስቲያኖች እህት ወንድሞች፣ እናት አባቶች፣ እንደዚሁም ልጆች ይልቁንም የድንግል ማርያም ወዳጆች የሆናችሁ ኦርቶዶክሳውያን እንኳን ለዛሬዋ ዕለት በሰላም በጤና አደረሳችሁ አደረሰን። የአባታችን አቡነ ተክለ ሃይማኖት ጸጋ በረከት ረድኤት ጸሎትና ምልጃ ይህንን ከምታደምጡ በአሜነ በረከት ከምትሳተፉ በጸሎት እንድናስባችሁም ዘወትር ከምትጠይቁን ጋር ከሁላችን ጋር ይሁን አሜን። አባታችን አቡነ ተክለ ሃይማኖትን በየመልካቸው እንደየመልካቸው አምላካቸው ልዑል እግዚአብሔርን እንደሚከተለው ካመሰገንን በኋላ የዛሬውን ገድል ጸሎት ምስጋና ወይንም ቃለ እግዚአብሔር አባታችን በመቀጠል ያደርሱልናል። ለእርሳቸው ምስጢሩን ጥበቡን ለእኛም ማስተዋይ ልቡናን ሲሰጥ የማይሰስት ሰጥቶም የማያልቅበት ልዑል እግዚአብሔር ያድልልን ያድለን። ሰላም እግዚአብሔር ከሁላችንም ጋር ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ተክለ ሃይማኖት። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተፈጸመው መወለድህም ሰላም ላለው ቅዱስ አባታችን ሆይ በሁሉ የተመሰገንህ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱ ምስጋናህን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ገናና ክቡር ስም አጠራርህ ሰላም ላለው ቅዱስ አባት ሆይ የወንጌል ተቀዳሚ ስመ ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ። በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ በቅድስት ድንግል ማርያም ስም እማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ፀጉሮችህ ሰላም እላለሁ። እንዲሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ። ስለዚህም ስለ ንጹሕ ወርቅና ብርም ፈንታ የምስጋና እጅ መንሻ አቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የኦፌር ወርቅ ለመሰለችው ርዕስ ሰላም እላለሁ። የነፍስና የሥጋ ሐኪም በሆነ ቅዱስ ሉቃስ የተመሰልክ ቅዱስ አባት ሆይ የገሃነም ባሕረ እሳትን በምልጃ ታሻግረኝ ዘንድ እኔ ምስኪኑ ልጅ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ እንደ ቅዱስ ዮሐንስ ትምህርት የተስፋፋ ትሩፋትህም የተትረፈረፈ ነው። የዓለም ሥራው ብዙ ስለሆነ ንጹሕ የትእዛዝ ቃል ከድካም ያሳርፈኝ ከማሰር ኃጢአት የሚፍታኝ። ተክለ ሃይማኖት ሆይ ስነ ርዕየታቸው የኩል አምሳል ለሆነ ቀራንብትህ ሰላም ላለው እርሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነርሱም ፈጥሯቸዋልና። ቅዱስ አባት ሆይ እንደ ርዕሰ ሐዋርያት ቅዱስ ጴጥሮስ በሰማይ በምድር ከሁሉ ይልቅ ሥልጣን ከፍ ያለ ነው። መስቀልን የጦር መሳሪያ ወንጌልን ጋሻ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ ስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖችህ ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተም ሞት ሊያገኝ አይቻለውምና እኔን አገልጋይህን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክቡራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ ጆሮዎችህ ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይክ ምድራዊ ሰው ስትሆን በሥነ ምግባረ ሰማያዊ መልአክ ነህና ከልቅሱ ከዋይታው በእርሷ አረፍ ዘንድ በወርቅና በዕንቁ በተሠራቸው በሉዓላዊት ቤትህ ከዚያ ወስድ አስቀምጠኝ። ተክለ ሃይማኖት ሆይ የድንግል ማርያምን ልጅ የፊቱን መጸፋት በማሰብ በአላውያን ጥፊ ሲጸፉ ላላፈሩና ላልፈሩ ጉንጮችህ ሰላም ላለው ቅዱስ አባት ሆይ እንደ ሰማያዊ አርበኛ ቅዱስ ሚናስ ጽኑ ተጋዳይ አባት ነህ። ቅናት ምቀኝነትን መከራንም ሁሉ ከእኔ በማራቅ እውነትንና ቅንነትን ከአንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ሆይ የድንግል ማርያምንና የልጇ ኢየሱስ ክርስቶስን የአብና የመንፈስ ቅዱስን መዓዛ ላሸተቱ አፍንጫዎች ሰላም እላለሁ። ቅዱስ አባት ሆይ
እንደ ነቢዩ ኤልያስ አኗኗር በብሕትውና እንዲሁም በንጽሕና ነውና የጸሎትህ ኃይል የእሳት ነበልባል ሆና አንዳችም ሳታስተርፍ የእኔ ልጅ ኃጢአቴን እሾህ ታቃጥልልኝ። ተክለ ሃይማኖት ሆይ ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮችህም ሰላም ላለው ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደህ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤን ነህ፣ መሰወር የማይቻላት ደብረ ጽጌንም ነህ። ተክለ ሃይማኖት ሆይ የድንግል ማርያምን ልጅ እውነተኛ አምላክነቱን አምልቶ አስፍቶ ለሚያስተምር አንደበትህ ሰላም ላለው ቅዱስ አባት ሆይ ቅዱስ ጳውሎስ የደማስቆ ሐዋርያ እንደሆነ አንተም ኢትዮጵያዊ ሐዋርያ ነህና ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግንህ እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶችህም ሰላም ላለው በቤተ ክርስቲያን ልጆቹ አባት ቅዱስ ባስልዮስ የተመሰልክ ቅዱስ አባት ተክለ ሃይማኖት ሆይ አንተ ወዳለህበት ቦታ የላኳት ጸሎቴን ብቻዋን እንዳትገባ አንተ በቃል ኪዳንህ ተስፋ ሁናት። ተክለ ሃይማኖት ሆይ የድንግል ማርያምን ፈጣሪ ልጇን ታመሰግን ዘንድ ከልደት በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበተ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ታራሚ ቅዱስ ዮሐንስን ትመስላለህ። አባታችን ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ቅዱስ አባቴን ስምን ጠርታ ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ በአብ አካላዊ ቃሉ ጌታችን ኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃል ሰላም ላለው ቅዱስ አባት ሆይ አንተ አባቴ ብርሃን የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርት የምታበራ ፀሐይ ነህ። ቂም በቀል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆነውና በተሰጠው ሥልጣንም ኃጢአትን ለሚያስተሰርይ ለእስትንፋስ ሰላም ላለው ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ አሰረግ የተከተል ክቡር አባት ነህና ለስም አጠራርክ የምስጋና ቃል ላበረክትልህ የተዘጋጀሁኝ ነኝ፣ መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ የሕይወትህን ሩቡን ዘመን በፈቃድክ ውሃን በመከልከል በውሃ ጥም ለተንጣጣው ጉሮሮክ ሰላም ላለው ቅዱሱ አባት ሆይ ጌታህ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ከጌታ በታች ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ተፋጠን። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ አንገትህ ሰላም ላለው ቅዱሱ አባት ሆይ ዓለምን በትምህርት ያጣፈጠ ጨው ነህና ከትምህርት ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለተሸከሙ የመስቀልንም መከራ ለተቀበሉና ለፈጣሪ ትእዛዝ ለተገዙ ትከሻዎችህም ሰላም ላለው አርማንያው ቅዱስ ጎርጎርዮስን የመሰልክ ቅዱስ አባት ተክለ ሃይማኖት ሆይ የዘመኑ ክፋትና ተንኮል አስጨንቆናልና የልጆችህን መከራ ዓይኖችህ ይመልከቱ። ተክለ ሃይማኖት ሆይ በቀኝ ጎን 3 በግራ ጎን 3 ሆኖ ለሰረጹት 6ቱ ክንፎች ሰላም ላለው ቅዱስ አባት ሆይ እኔ ልጅህ ያንተን በረከት እፈልጋለሁና ጎዶሎ ቀንጥሎኝ ለእርዳታ በምፈልግ ጊዜ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባንክ ሰላም ላለው ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን ነህና አንተ ማድረግ የምትችለውንም ሁሉ እኔ ለማወቅ አይቻለኝምና እኔን ለመርዳት ፈጥነ ተነሳ። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን ጥበብን ለተሸከመ ደረትክ ሰላም ላለው እንደ ግሙደ እግር ቅዱስ ያዕቆብ ሐዋርያነት ከፍ ያለ ቅዱስ አባት ተክለ ሃይማኖት ሆይ የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን ነገደ መላእክት እንኳ ሳይቀሩ ዘወትር ያደንቁሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማቸህበት ክቡር ዕፅነ ሰላም ላለው ለቅድስት ድንግል ማርያም ልጅ ባለ ዘመንክ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ ባንተ የሆነ እውነተኛ አምላክ አንተ ነህ ስትል የመሰከርህ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የቅድስት ድንግል ማርያምን ልጅ ኢየሱስ ክርስቶስን ነበልባላዊ መስዋዕትን ለዳሰሱ እጆችህ ሰላም ላለው ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃምን የምትመስል ነህና አባትም ልጁን ያድን ዘንድ ይገባልና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነን። ተክለ ሃይማኖት ሆይ
አረማዊ ንጉሥ ወደ ገደል በወረወረ ጊዜ ክንፍ ሆኖ በአየር ላይ ላንሳፈፉ ክንዶችህ ሰላም ላለው ቅዱሱ አባት ሆይ አንዲቷ ጸሎትህ የብዙ ሆነው የሚቆጠሩ ኃጢአቶቼን እንደ ጉማትና እንደ ጢስ አብና ታጥፋቸው እንጂ እኔን አገልጋይና ወዳጅህን ጥላ አትጣላኝ። ተክለ ሃይማኖት ሆይ ሩጫህን በገድል ትሩፋትህን በስቃይ ለፈጸመ እጆችህና ክርንህ በኅብረት ሰላም ላለው እንደ ጸሐፊ ምስጢራት ወጥበባት ሄኖክ መንፈሳዊ ጥበብን የተመላ ቅዱስ አባት ሆይ ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ እኔ ልጅህን አገልጋይክን እንዲሁም ይህን ጸሎት የሚከታተሉትን በክንፈ ረድኤትህ ጥላ ስር ሸሽግ አስቀምጠን። ተክለ ሃይማኖት ሆይ የትዕግሥትንና የተጋድሎውን ማኅደረ ሕንፃ መጥኖ ለከነዳ ክንድ ሰላም ላለው ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራህ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት ክንፎች ለተዘረጉ መዳፎች ሰላም ላለው መሥዋዕቱ እንደሰመረለት ጻድቅ አቤል እጅግ የተወደድክ ቅዱስ አባት ሆይ አቤቱ በቅናት በሚቃወሙኝ በጠላቶቼ ላይ ሁሉ ክንድህን አንሳ። ይልቁንም ወደ ቤት በምትመለስበት ሰዓት እጽፍ ድርብ በሆኑ የሥጋዬና የነፍሴ ተቃዋሚዎች ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ክቡር ጣትህ ሰላም ላለው ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ነፍሱን ካላዳነ ምን ይረባዋል እንደተባለ ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ ልዩ መዓዛ ላላቸው የእጆች አጽፋር ሰላም ላለው ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችን አዝመራ እንዳያጠፉ የዱር አራዊቶች በሥልጣነ ቃልህ የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተሸንክረው ለተወጉ ጎኖች ሰላም ላለው ቅዱስ አባት ሆይ እንደ ያዕቆብ ልጅ ዮሴፍ ሕዝብን የምታስተዳድር ነህና እኒያ ሰባቱ ጎዳናዎች ድካምን እንዳያመጡብን በዕረፍተ ሰዓት ችግርን እንዳያመጡብን ባላደራነትህ ከእኔ ከልጅክ እንደዚሁም ይህን ጸሎት ከሚከታተሉት በአሜነ በረከት ከተሳተፉት በጸሎት እንድናስባቸውም ከጠየቁን አይለየን፣ አሜን። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድ ሰላም ላለው ቅዱስ አባት ሆይ እግዚአብሔርንም እንደ ነቢዩ ዳዊት በንጹሕ የልቦና መዝሙር የምታመሰግን ነህና በኃይለ ተግባራቸው ጸብ ክርክር ከሆነ ክፉ ሰዎች አድነን። ተክለ ሃይማኖት ሆይ የቅድስት ድንግል ማርያም ልጅ ኢየሱስ ክርስቶስን አምላካዊ ሕግ በትክክል ለጠበቀ ቅዱስና ብሩክ ልቦናክ ሰላም ላለው ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባተ ሰርክ አንዱ ነህና ምንም ሥራ ለሌለኝ ለእኔ አንተ ካገኛት የተጋድሎ ዋጋ የተረፈችውን ወዳጅ ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድክ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶች ሰላም ላለው ቅዱስ አባት ሆይ ስግደትህ ከማዕረገ መላእክት ደረጃ ነውና አከናውን የሠራህ ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሆነኝ። ተክለ ሃይማኖት ሆይ ሳይጎድል ሳይጨምር የሥላሴ ሦስትነትን አንድነት ለሚያመልክ ሕሊናክ ሰላም ላለው ቅዱስ አባት ሆይ እንደ ቅዱስ ቄርሎስ ከሃዲዎችን የምትቃወም ጽኑ ሐዋርያ ነህና እኔ ልጅን ፈጽመ ባርከኝ፣ ልጅን በመስቀል መባረክም ለመምህር ልማዱ ነውና። ተክለ ሃይማኖት ሆይ በሰማይ በሚኖር እግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም ላለው ቅዱስ አባት ሆይ አምላካችን ለሰው ልጅ ድህነት ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ የእርሱ ሐዋርያ አንተም የእኔ ወዳጅክን እንደዚሁም ይህን ጸሎት የሚከታተሉትን ነፍስ የምታድንበትን መንገድ ፈልግልን። ተክለ ሃይማኖት ሆይ ለውስጣዊ ሰውነቶችህ ሁሉ በፍጹም ክብር ሰላም ላለው ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነት ፍጹም ድንቅ ነው። በቅዱስ ቃለ ወንጌል እባቡን መናፍቅ በእርግጫ ከሃዲውን አንበሳ በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርትን በጸጋ ወልደሃልና። ተክለ ሃይማኖት ሆይ ናዝራዊ በሆነ በድንግል ማርያም እጅ ኢየሱስ ክርስቶስ ክቡር ደም ለከበረ ኅንብርት ሰላም ላለው ከአረጋዊ ተክል የተገኘ ከአበባ ቅዱስ አባት ሆይ የሌዊና የይሁዳ ካህናት የሰማያዊ መልአክ ነውን ወይንስ ምድራዊ ሰው እያሉ ስላንተ ያደንቃሉ? ብርሃነ ፀሐይ ተክለ ሃይማኖት ሆይ በነቢይ ልማድ የሃይማኖት ጽድቅን ቅናት ለታጠቀ ወገብክ ሰላምታ ይገባዋል። ቅዱስ አባት ሆይ በምድር የፈታኸው በሰማይ የተፈታ እንዲሁም በምድር ያሰርከው በሰማይ የታሰረ ይሆናልና ከታሰርኩበት ከኃጢአት ሰንሰለት ፈጥነህ ፍታኝ። ተክለ ሃይማኖት ሆይ
በእብነ በረድ አዕማድ ምሳሌ በወርቃማው ሥጋ ላይ በየክፍሉ ለታሰሩ ጭኖችህም ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብን የመሰልክ እጅግ ጻድቅ አባት ራሱ ድኖ ሌላውንም ከመከራ የሚያድን እምነህና በልብክ ውስጥ እንደ ቀለበት አድርገህ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ ጉልበቶች ሰላም ላለው። ቅዱስ አባት ሆይ በተሰጠክ የአማላጅነት ሥልጣን በእኔ ላይ የተጫነውን ከባድ ሸክም አቅልልልኝ። ከትእዛዞች አንዱን ስንኳ ጠብቄ ባልገኝም አንተ ግን እንደ አባትነት ይቅርታን አድርገህ ልጅ ወዳጄ በለኝ። ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ አባ ኢየሱስ ሞዐ ገዳም በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮችህ ሰላም ላለው። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንደ አንዱ ነህና ከአንደበት የሚወጣውን ኃይለ ጸሎት አስበህ እኔ ኃጥእ ያለ ንስሐ እንዳልቀሰፍ ጠብቀኝ። ተክለ ሃይማኖት ሆይ ለጸሎት በመቆም ብዛት እግር በመሰበሩ በደም ላለለ ተረከዝ ሰላም ላለው። ቅዱስ አባት ሆይ ትዕግሥት ፍጹም እንደ ጻድቁ ኢዮብ ትዕግሥት ነው። ጻድቅ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም በዓለም ሁሉ ያሉ ልጆችህንና ደቀ መዛሙርትህን ባርካቸው። ተክለ ሃይማኖት ሆይ የቅድስት ድንግል ማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር መርገጫዎች ሰላም ላለው። ቅዱስ አባት ሆይ አየራዊ ንስር ገዳማዊ አንበሳ ነህና የአካብ የጦር አዛዡ በነቢዩ ኤልያስ ፊት ክብር እንዳገኘ ደብረ ሊባኖስና ለክብር የተሰየመችው ቤት በፊት ክብረ ሞገስን አገኙ። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም ላለው። ቅዱስ አባት ሆይ በቅዱስ ጳውሎስ ደቀ መዝሙር ቲቶ የምትመሰል ጽኑ ሐዋርያ ነህና በጎ ሥራህ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን አሰጠኝ። አሜን። ተክለ ሃይማኖት ሆይ ለ10 ጥፍሮችም ሰላም እያልኩኝ በንጹሕ ልቦና ጠራሃለሁ። ቅዱስ አባት ሆይ እንደ ሆሴዕና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ እኔ ልጅን በክብር ተቀብለክ ወደ ሀገር መርታ አስገባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእርሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምክ ሰላም ላለው። ቅዱስ አባት ሆይ የእግዚአብሔር የምስጋና አዳራሹ ጽኑ የምሰሶ አምድ ነህና ነቢይ ኢያሱ መምህሩ ሙሴን እንደተከተለው አቤቱ አሰርክን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያለ አንዳች ልዩነትና ጉድለት በአርአያ ክርስቶስ ለተመሰሉ መልኮችም ሰላም ላለው። ቅዱስ አባት ሆይ ለሃይማኖት ቀናተኛ እንደሆነው ገሊላዊ ቅዱስ ናትናኤል ልቦና ቅን ነውና በዓለም የታወቀችው ተዋሕዶ ሃይማኖት ለዘላለም የራስ ወርቅ ትሆነኝ ዘንድ በራሴ ላይ ተቀዳጀኋት። ተክለ ሃይማኖት ሆይ ከዚህች ዓለም የፈተና የመከራና የቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም ላለው። በመርሐ ሥጋ ወንጌልን የሰበከ ቅዱስ ቶማስን የመሰልክ ቅዱስ አባት ሆይ በሕይወተ ሥጋ ሳሉ ዝክርህን ላደረጉ ሁሉ የማያልፍ ክብርና ሞገስን በአማላጅነት አጎናጸፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳዕ ለገነዛት በድነ ሥጋህ ሰላም ላለው። ቅዱስ አባት ሆይ እንደ ጋዛው ሐዋርያ ቅዱስ ፊልጶስ የክርስቶስ ሰባኪ ወንጌል የሆንክ ቅዱስ አባት ነህና መሬታዊት ሥጋዬ ምድራዊ ሕልውና በተፈጸመ ጊዜ ስባር አጽመ መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ ክብርን በመስጠት በሚማጸኑበት ኅብረ ወርቅ ለተገነዘው ግንዘተ ሥጋክ ሰላም ላለው። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን እግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ከሰው ጸብ ክርክር በክንፈ ረድኤት ተሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍህ በፊት አስቀድሞ የቅድስት ድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርክ ሰላም ላለው። ቅዱስ አባት ሆይ እኔ እንደ አደግ ልጅህን የበረከት ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህም ጋሻ በሰማይና በምድር መከታ ይሁነኝ። አባታችን ተክለ ሃይማኖት ሆይ ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የቅድስት ድንግል ማርያም መልእክተኞች መላእክት ሊወስዱት ወደ እርሱ መጥተው የጻድቅ ሰው ሞት በእግዚአብሔር ፊት ክቡር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋክ ሰላም ላለው። ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው። አባት ሆይ
ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ረፍትን ያገኙ ዘንድ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ ነገርን በማብዛት ሳይሆን በንዑስ ቃል ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበለኝ። ቅዱስ አባት ሆይ እኔን አገልጋይህን እግዚአብሔር ከውድቀት ትንሣኤን ይስጥህ። የተከበረችና የተባረከች ቅድስት ድንግል ማርያምም ጽናቱንና ብርታቱን ታድል በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለመርሃ ክርስቶስና ጴጥሮስ እንደፈለጉ ሁሉ እኔም ልጅህና ወዳጅህ ያንተን በረከት ለማግኘት እተጋለሁ። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ በአጭር ቃል እለምንሃለሁ። ለጻድቅ ወይንም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግን ዘንድ እድል ስለሰጠችኝ እመቤቴ ቅድስት ድንግል ማርያም በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልክዓ ጸሎትን በምስጋና ተናግሬያለሁና የሰጠኸኝንም ሥራ ሁሉ በሰላም ፈጽሜያለሁና አባቴ ሆይ የልቤን ሐሳብ ሁሉ በተስማሚ መንገድ ፈጽምልኝ። ተክለ ሃይማኖት ሆይ ለታጠቅከው ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስህ ዳግመኛም ለክቡሩ አጽፍህና ለክቡር አስኬማክ ሰላም ላለው ይህችን ከንቱ ዓለም የናቅህ ባህታዊ ርዕሰ መነኮሳት ቅዱስ አባት ሆይ ለእንጦንስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብርና ሞገሳቸው ነክ። ተክለ ሃይማኖት ሆይ ይህን ዓለም ንቃህ አጥቅተህ የወንጌልን ፍለጋ ተከትለ በረሃ ለገባኸው ለአንተ ሰላም ላለው ቅዱስ አባት ሆይ መሥዋዕተ ቁርባን ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩኝ ስጠራ ፈጥነ ስማኝ፣ በላይ በሰማይም አለውልህ በለኝ። አቤቱ አምላከ ተክለ ሃይማኖት ልዑል እግዚአብሔር ሆይ እኔ አገልጋይክን እንደዚሁም ይህን ጸሎት የተከታተሉትን በጸሎት እንድናስባቸው የጠየቁንን በአሜነ በረከት የተሳተፉትንም ከክፉ ነገር ሁሉ ጠብቀን ቸርነት ለሁል ጊዜ አይለየን። በማለትና በሌሊት ቸር ጠባቂ መልአክን እዘዝልን። የቅዱሱን አባት ተክለ ሃይማኖትን በረከት አሳትፈ እኔ አገልጋይክን እንዲሁም ይህን ጸሎት የተከታተሉትን ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። ከዚህ በመቀጠል በሰኔ 24 ቀን የሚነበበውን የአባታችን አቡነ ተክለ ሃይማኖትን ገድል አባታችን እንደሚከተለው ያቀርቡልናል። ወደ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ስላልን በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችንን የተክለ ሃይማኖትን ገድል ለመጻፍ እንጀምራለን። ተክለ ሃይማኖት ማለት የአብ ተክል ማለት ነው። እናት አባቱ በሦስት ስም አምነው ጸንተው ቢለምኑ የተገኘ ነውና ልብ አድርጋችሁ ስሙት። ጸጥ ብላችሁ መንፈሳዊ በዓል አድርጉ። በምስጋና በመገዛት ሕሊናን በመወሰን ጌታ ምእመናንን በሚዋሃድበት ቀን በመከራ በክብር ትመስሉት ዘንድ ያን ጊዜ ነፍሳችን አባት አባታችን ተክለ ሃይማኖት ብላችሁ ትጠሩታላችሁ። እሱም እንዲህ ብሎ ይመልስላችኋል፣ እነሆ እኔ አባታችሁ አለው፣ እናንተም ልጆቼና ተወራራሾቼ ናችሁ ይላችኋል። ይህንን አውቃችሁ በክቡር አባታችን በተክለ ሃይማኖት መታሰቢያ ቀን መንፈሳዊ በዓል አድርጉ። ዛሬ በዚህ ቀን እንደ ትንሣኤ አድርጎ ዝክሩን የሚያዘክር ሰው በምስጋናና በጸሎት በማድረግ ጧፍ ዕጣን በመስጠት መሥዋዕት በማቅረብ የታረዘ በማልበስ የተራበ በማብላት ፍጹም አባቴ ተክለ ሃይማኖት ይለው ዘንድ ይገባዋል። እሱም እኔ አባት አለሁልህ ይለዋል። ምእመናን በሚወርሷት በመንግሥተ ሰማያት ከእሱ ጋር ያኖረዋል። ለሁላችንም እሷን መንግሥተ ሰማያትን ያድለን ለዘላለሙ በእውነት። የእግዚአብሔር ባለሟል በተክለ ሃይማኖት መታሰቢያ ቀን ንቆ አቃሎ እንደ ትንሣኤ በዓል አድርጎ መንፈሳዊ በዓል የማያደርግ ግን በኢትዮጵያ ይልቁንም በሸዋ ክፍለ አገር በአውራጇም ሁሉ በልቡናው ንቆ አቃሎ ሥጋዊ ሥራ የሚሠራ ሰው ቢኖር አክብሮ ደስ ብሎ ተዝካሩን በሚያዘክርበት በዚያች ቀን አባቴ ተክለ ሃይማኖት ሊለው አይገባውም። እሱም እኔ አባት አለሁልህ ሊለው አይችልም። ቃሌን አልጠበክም ዝክሬን አላዘከርክምና አላውቅም ይለዋል እንጂ።
አባቴ የሚለው ዝክሩንም የሚዘክር ስሙንም የሚጠራ ግን ከእሱ ጋር የዘላለም ሕይወትን ያገኛል። ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግሥተ ሰማያት የተለየ ይሆናል። ክርስቲያን ወይም ጻድቅ ኃጥእም ቢሆን የሞቱ ሰዎችን ነፍስ ሁሉ ከክቡር አባታችን ከተክለ ሃይማኖት ዘንድ ሳያደርሱ አይወስዷቸውምና። አባታችን ተክለ ሃይማኖት ባየ ጊዜ በመከራ ጊዜ ልጅ አባቱን እንዲጠራ አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባት አለሁልህ ይለዋል። ይህችም ነፍስ ፈጥና ሄዳ ከአባቷ ተክለ ሃይማኖት አጠገብ ትቀመጣለች። የኃጥእም ነፍስ ብትሆን ከአባታችን ከተክለ ሃይማኖት ዘንድ ሳያደርሷት ወደ ሲኦል አይወስዷትምና። የኃጥእው ነፍስ ብፁዕ ተክለ ሃይማኖትን ባየች ጊዜ አባቴ ብፁዕ ተክለ ሃይማኖት ብላ ትጠራዋለች። ክቡር አባታችንም በዚች ነፍስ ጥቂት በጎ ሥራ ባገኘባት ጊዜ ማለት ስሙን በመጥራት ዝክሩን በማዘከርም ቢሆን ቃል ኪዳን እንደተቀበለ ወደ ፈጣሪው አመልክቶ መንግሥተ ሰማያት ያገባታል። ለእኛም በልመናው የምናገኘው ይቅርታ ይደረግልን ለዘላለሙ በእውነት። ወዳጆቼ ስለዚህ ነገር እንዲህ እላችኋለሁ። የክርስትና የተክለ ሃይማኖት ወገን የሆናችሁ ፍቅር፣ አንድነት ያላችሁ በሥራ ፍጹም የሆነ ስነ ምግባሩ የተወደደ ክቡር የሚሆን የአባታችሁ የተክለ ሃይማኖት የመታሰቢያውን ቀን እንደ ትንሣኤ በዓል አድርጋችሁ አክብሩ። ዛሬ በዚሽ ቤተ ክርስቲያን የተሰበሰባችሁ ቀሳውስቱም ዲያቆናቱም በክርስቶስ ያመናችሁ ወንድም ሴትም ልጅም አዋቂም ሹማምንትም መሳፍንትም ሕዝቡም መንፈስ ቅዱስ እየረዳው የሠራውን ሥራ ስሙ። አምላክነቱን ለማገልገል የተቀበለውን መከራና እየተፋጠነ የሠራውን ሥራ ተመልከቱ። ለእናንተ ተድላ ደስታችሁ ነውና፣ ለሥጋችሁ መጠበቂያ ለነፍሳችሁ መዳኛ ነውና፣ ከበደል ወደ ጽድቅ የሚመልሳችሁ ኀጢአታችሁን የሚያነጻ ለወጣኒነታችሁ ከፍጹምነት መድረሻ ነውና፣ ለመርከብ ሰውነታችሁ ጸጥታ ነውና፣ ለድካማችሁ ጽናት የሚሆናችሁ ነውና፣ ለሽማግሎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ፣ ለጎልመሶቻችሁ ዕውቀት፣ ለነፍሳችሁ መድኃኒት፣ ለማይናወጽ ለሃይማኖታችሁ መጽናኛ፣ ለሀገራችሁ አጥር ቅጽር ኃይል ነውና። ይህ አባታችን ለተበደሉት መማፀኛ ነውና፣ ይህ አስተማሪያችን፣ ይህ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን፣ ይህ የመንግሥተ ሰማያት ፈለማችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማ ጊዜ የሕይወት መጠጣችን፣ በደከምን ጊዜ ምርኩዛችን ነውና። ከዚህ ዓለም ባሕር ማዕበል መርከብ ሰውነታችንን በረድኤቱ እየቀዘፈ የሚያሻግረን እነዚህም የአጋንንት ጸቦች ርኩሳን ረቂቃን የሚሆኑ አጋንንት ናቸው። ከሰማይ በታች ዓለመ ጽልመትን የሚገዙ በድንቁርና በሚሠራ በኀጢአት ጥፋት ነፍስ መርከብ ሰውነታችንን የሚያውኩ ናቸው። ይህንም አውቆ ሐዋርያው ጳውሎስ እንዲህ አለ፣ ሰልፋችሁ ከሥጋዊ ከደማዊ ሰው ጋር አይደለምና ዓለመ ጽልመትን የሚገዙ ከረቂቃን አጋንንት ጋር ነው። የክርስቶስን የሰልፍ ጋሻ ያዙ፣ ሃይማኖትን፣ የመንፈስ ቅዱስ ሰይፍ ታጠቁ፣ ጸሎትን ብሎ ሲናገር ነው። በእውነት የአባታችን ከአጋንንት ጋር በምንዋጋበት ጊዜ ምርጥ መሣሪያችን ነው። የተሳለ መለኮት ሰይፍ በእጁ የተያዘ ነው። ሰውን ሁሉ የሚጎዱ በበረሃ ያሉ አራዊትን ድል የሚያደርጋቸው እሱ ነው። እኒህም በክፉ ሥራቸው ሰውን የሚጎዱ ሰይጣናት ናቸው። እነሆ ይህ አባታችን ስለ እኛ ነፍስ ይዋጋልናልና ምንድናችሁ የሚለን የለም፣ ድል የሚነሳን የለም። የመንፈስ ቅዱስ ኃይል አድሮብናልና ድል የሚነሳን የለም። ሀብቱ ይታደገናል፣ ቸርነቱ ያድነናል። ልመናው ከእኛ ጋር ስለሆነ ይረዳናል። አማላጅነቱና ጸሎቱ ደግፎ ያቆመናል። በእንደዚህ ያለ ይህንም በመሰለ እንደ ጌታ ትንሣኤ መንፈሳዊ በዓል አድርጎ ደስ ብሎ ዝክሩን የሚያዘክር ሰውን ሁሉ ይረዳዋል። ይኸውም ክቡር አባታችን ተክለ ሃይማኖት ዛሬ በዚች ቀን ያረፈባት የመታሰቢያው ቀን ነው።
እናንተ የክርስቲያን ወገኖች ስሙ፣ እዝነ ልቦናችሁን ከፍታችሁ ስሙ። ቸል ሳትሉ አስተውሉ፣ ሳትንቁ ሳታቃልሉ እወቁ። በክርስቶስ ስም በምትሆን በቀናች ሃይማኖት ከእኛ ጋር አንድ የማይሆኑ እንደ ሰነፎች እንደ መናፍቃን አንሁን። ወንጌልን እንደ ቋንቋ አድርገው አእምሮ ማጣት የሚመስሉት ወንጌልን ከመስማት ይልቅ ድንቁርና በእነሱ ዘንድ እንደ ማርና እንደ ሶከር ይወደዳልና። አንተ ሰነፍ ሰው በመላእክት ቋንቋ ምን ተናገርክ ይልሃል። ጌታ ባስተማራት በወንጌል የማያምን ነው። ነገርክን በጨረስክ ጊዜ ምን ትላለህ ይልሃል። አእምሮ ማጣት ይመስለዋልና። ስለዚህ ነገር ሲራክ እንዲህ ብሎ ተናገረ። ለማይሰማ ሰው ትምህርት የሚያስተምር በአሸዋ ላይ ካብን የሚክብ ሰውን ይመስላል። ለሚሰማ ሰው የሚያስተምር ግን ምርጥ ዘርን በለሰለሰና በጥልቅ መሬት ላይ የሚዘራ ሰውን ይመስላል አለ። ዳግመኛም ብልህን ምከረው፣ አስተምረው ዕውቀትን ይጨምር ዘንድ። ሰነፍ ሰውን ግን ብትመክረው ብታስተምረው በምን ይሰምሃል? ነገርክን አይቀበለውምና ሲወድህ የነበረው ይጠልሃል እንጂ። ዳዊትም እንዲህ ብሏል፣ ኃጢአቱ ፍዳን አስከትላ በመጣችበት ጊዜ ይጠላታል። ስለዚህ ሰነፍ ሰውንም ብትመክረው ይጠልሃል። ወዳጆቼ እናንተ ግን ዛሬ ተላ ደስታ የምታደርጉበትና የምታርፉበት ሕይወት የምታገኙበት ተስፋችሁን የምታገኙበት ቀን ነው። መሥዋዕት የምታቀርቡበት ነው። መድኃኒተ ነፍስ የምታገኙበት ነው። ፍቅር፣ አንድነት የምታደርጉበት ነውና የንጹሕ የክቡር አባታችሁ የተክለ ሃይማኖትን ነገር ስሙ። መጽሐፍ እንዲህ አለ፣ የጻድቃንን ነገር በመስማት ኃጥአን ይደሰታሉ። ደስ ያላቸው የምእመናንን ነገር በመስማት ያዘኑ ሰዎች ደስ ይላቸዋል። መከራን የሚታገሱን ሰዎች ነገር በመስማት ድል የሚሆኑ ሰዎች ይበረታሉ። ራሳቸውን የሚያዋርዱ ሰዎችን ነገር በመስማት ትዕቢተኞች ይዋረዳሉ። የቅዱሳንን ነገር በመስማት ኀጢአት የሚሰሩ ሰዎች ወደ ንስሐ ይመለሳሉ። የምእመናንን ነገር በመስማት የሚክዱ ሰዎች ወደ ሃይማኖት ይመለሳሉ። ነቢይ ይህን ሁሉ አውቆ የቅዱሳንን ነገር በመስማት በዚህ ዓለም ያሉ ሰዎች ደስ ይላቸዋል ብሎ ተናግሯልና። ስለዚህ ነገር ስሙኝ እላችኋለሁ። ከመዓር ከሶከር ይልቅ የሚጣፍጥ ከወርቅ ከብር ከዕንቁ ይልቅ የሚወደድ የክቡር የብፁዕ አባታችን የተክለ ሃይማኖትን ነገር ስሙ። ሥራው ያማረ የተወደደ በሥራው ሁሉ ፍጹም የሆነ ስነ ህላዌው ልቡናን ደስ የሚያሰኝ አቃንቶ ለሚያነብና ለሚሰማው ሰው አጥንትን የሚያለመልም ክቡር አባታችን ተክለ ሃይማኖት ደክሞ የሠራውን ገድል ስሙ። የተክለ ሃይማኖት ወገን የሆነ እየጻፈ እንዲህ ይላል። እየፈራ እየተንቀጠቀጠ ይናገራል፣ እየደነገጠ ይተረጉማል፣ እንዲህ ብሎ ይመልሳል፣ እያከበረ ያመሰግናል። ልቡናችሁን ጸጥ አድርጋችሁ ስሙት። በአካል ሦስት በባሕሪ በሕልውና አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ተጀምሮ የሚነበብ ጌትነትን መሰገድ ምስጋና ገንዘቡ የሚሆን ያለመለየት ያለመለወጥ በመለኮት አንድ የሚሆኑ ለሀገራችን ለኢትዮጵያ ፍጹም ሰላምን ይስጥልን ለዘላለሙ በእውነት። በጎ ነገር ትሰሙ ዘንድ ኑ ተሰብሰቡ፣ ኑ ፈጥናችሁ ተሰብሰቡ። የተጠማ ወደ ፈሳሽ ውሃ ፈጥኖ እንዲሄድ የአባታችሁን የክቡር ተክለ ሃይማኖትን ገድል ሰምታችሁ ልቡናችሁ ይረካ ዘንድ አቤቱ ጌታዬ የሠራውን ሥራ ፈጽሜ እናገር ዘንድ አፌን መልቼ እንድናገር አድርገኝ። በሥልጣኑ ያደረገውን ተአምራት እናገር ዘንድ ፍጹም ዕውቀትህን አሳድርብኝ። ለአገልጋዮቼ ለምእመናን እናገር ዘንድ ክቡር አባታችን ተክለ ሃይማኖት መከራውን እየታገሰ የሠራውን እንድናገር አድርገኝ በእውነት ለዘላለሙ። አባታችን ተክለ ሃይማኖት ያደረገው ታምር ይህ ነው። የእመቤታችን ቤተ ክርስቲያን በሚያነጹበት ወራት ከአናጺዎች አንዱ በሰይጣን ቅናት ታመመና ቀኝ እጁ ፈጽሞ ለመስራት የማይችል ሽባ ሆነ። አባታችን ሕዝቅያስም ይህንን በተመለከተ ጊዜ ልጆቼ የሰይጣንን ቅናት እዩ፣ ተመልከቱ። የቤተ ክርስቲያኑን የሕንፃ ሥራ ለማስተጓጎል ጠላት በእኛ ላይ በምቀኝነት ተነሳስቶአልና፣ አሁንም ልጆቼ ሆይ ይህችን ሽባ የሆነች እጅ ወስዳችሁ
የአባታችን የተክለ ሃይማኖትን አስክሬን አስነኳት። እሱም ጠላት ሽባ ያደረጋትን እጅ ይፈውሳታልና አላቸው። እነሱም አባታችን ሕዝቅያስ እንዳዘዘው አደረጉ። በዚህችም ሌሊት ፊቱ የሚያበራ ወጣት መነኩሴ በሚያስደንቅ ራእይ ለዚህ በሽተኛ ተገልጾለት ወደ ቤተ ክርስቲያን ወሰደውና የኤውስጣቴዎስና የሰማዕቱ ፊቅጦር ስዕል ባለበት መስኮት መካከል አስገብቶ አባታችን ተክለ ሃይማኖት በሚያስደንቅ ወንበር ተቀምጦ ካለበት ቦታ ወስዶ አቆመው። ከዚያም አባታችን ይህ ድውይ በመስኮት ያስገባውን ወጣት መነኩሴ በየት ቦታ ተለከፈ፣ በምንስ አይነት በሽታ ታመመ ሲል ጠየቀው። ያንንም በሽተኛ በዚህና በዚህ በሦስቱ ሰንሰለቶች እጁ ታሰረ ብሎ እጁን አሳየው። በእጆቹም ውስጥ 3 የብረት ችንካሮች ነበሩ። በዚህም ጊዜ አባታችን ተክለ ሃይማኖት በጉጠት አምሳል በጉጠቱም ላይ የመስቀል ምልክት ያለበት በእጁ ይዞ እነዚያን 3 ሰንሰለቶችና 3 የብረት ችንካሮች አወጣለትና ከእንግዲህ ጠላት ያሰረ ማሰሪያ ተፈቶልሃልና ወደ ቤተ ክርስቲያን ማነስ ሥራ ሂድ ብሎ አሰናበተው። በዚያን ጊዜ ያ በሽተኛ ከእንቅልፉ ነቅቶ ያቺን ሽባ የሆነች እጁን ከሕመሟ ተፈውሳ አገኛትና በዚያኑ ዕለት ጠዋት ፈጽሞ ምንም እንዳልታመመ ሆኖ በፍጹም ደስታ ለቤተ ክርስቲያኑ ሥራ ተነስቶ ሄደ። ይህን ሰው ዛሬ ወይም ነገ ይሞታል እያሉ ይናገሩ የነበሩ ሰዎች የቤተ ክርስቲያኑን ሕንፃ ሥራ ሲያከናውን ባዩ ጊዜ አደነቁ። ስለዚህም እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም በክብር ከፍ ከፍ አደረጉት። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። ለአባታችን ቃለ ሕይወትን ያሰማልን፣ ሰፊ ዘመን ከጤንነት ጋር እግዚአብሔር ያድልልን፣ የአገልግሎት ዘመናቸውን ይባርክልን፣ ጸሎታቸውንም እግዚአብሔር ይቀበልልን፣ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ሂሩተ ሥላሴ ወለተ ቂርቆስ ወለተ ዮሐንስ ወለተ ሰንበት ብርሃነ ኢየሱስ ወለተ መድህን ወለተ ማርያም ወለተ አማኑኤል ወለተ ትንሣኤ ወለተ ሥላሴ ወለተ ብርሃን ራይሻን ኢዛና ወለተ ሥላሴ በትረ ማርያም ወለተ ኪዳን ወለተ ሐና አጸደ ማርያም ፍቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ማሪቱ ኃይሉና ወለተ ሰንበት ሁላችሁንም ከነቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያደርግላችሁ አሜን። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እኛንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት